አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሀገሬ ልጆች የሰው ዘር በሙሉ ሰላማችሁ በዘተረፍ ይበል እያልኩኝ ዛሬ ምሳሌ ክፍል 67 እና 68 ይዘን መጥተናል። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ። ሀበይቢ እጅግ በጣም በሚገርም ሁኔታ እንግዲህ ምሳሌ ሰላም ሁና እንግዲህ ከህመሟ ገግማ በመመለሷ የሁላችንም ምኞትና ደስታ ሆኗ ተሳክቷል። በሁለተኛ ደረጃ ደግሞ እንግዲህ የዳጣ ቤተሰቦች ለመገኘት ፍንጭ ተገኝቶ እንግዲህ ሁኔታዎች መታየታቸው ሁላችንም አስደስቷል ብዬ አስባለሁ። ዳጣዬ እንግዲህ በጣም በሚገርም ሁኔታ ብሩክን ይዛ መታ ሞገስ ጋር ልታስታርቀው እየሞከረች ባለበት ምን እየሰራሽ ነው? እንኳን ደስ አለህ በይው ሲል እንግዲህ አንተም እኮ ለስህተት ትልቅ ስህተት ሰርተህ ከሚስቱ ጋር እንግዲህ እሱ ይቅር ብለዋል፣ ስለዚህ አንተም ይቅር ልትለው ይገባል በማለት እንግዲህ ታሳቀውና እሱም ዝና ይከታተሏቸው ይሆናል። ምክንያቱም ይህን እየተከታተሉ ስለሆነ ስለዚህ እባካችሁ ከዚህ እራቁ ብሎ እንግዲህ ሞገስ እልም ብሎ ይሄዳል። በዚህ መካከል ዳጣና ብሩኬ እንግዲህ ቆመው በዚህ ወሬ እያወሩ ቆይ ልደውል እያለ ማህሌትና ዝና ባሉበት እንግዲህ በጣም የሚገርመው ሁኔታ አልመጣም መጥቷል እያሉ ዝና መጥተዋል ብቻ በይ አልመጡም ካልሽ እንባቃለን። ዝና ማን እንደኋላ ወቅሽን ትጫወችብኛለሽ አይደል? ጭራሽ ሚስቴን ተነጥቄ በመናጤ ደሃ ይላል እንግዲህ ዝና ጉራ ብቻ። ዳጣ ምናምን በማለት ስልክ ደውል አልመጣም ማለሽ እንዴ? ዳጣና ብሩክ እየተመለሱ ነው ትላለች ማህሌት። ወደ እነ ብሩክ ነው እንደምን ሄደው ትላለች። እኔ ጋር ሆነሽ አትንበጫበጪ፣ ምንድን ነው አላማሽ? ፈራሽ እንዴ ሲላት ማህሌት ይቅርብኝ ችግር ይፈጠራል፣ ሞገስን ብቻ እንከታተል በማለት ማህሌቷ እንግዲህ ዝናን እሱን ስከተል ሚስቴ ያርግዛ ተውለድ አይደል ይላል ወይ ዝና ከመነጠቅ ይልቃው አይነግሩንም፣ ስለዚህ ይገናኛሉ፣ እባክሽ የት እንደገባ ብቻ በማለት እንግዲህ ጉራውን እየነዛ ባለበት ፊት ለፊት ከብሩኬ ጋር ግጥምጥም ይላሉ። ምሳሌና ቅድስቴ የደስታ ጭፈራ ላይ ናቸው። እንግዲህ እጅግ በጣም ከሚባለው በላይ ደስታቸውን እያጣጣሙ ነው። ምክንያቱም በዚህ መካከል እንግዲህ እሷ ጤና ተመልሶ ሁሉም ነገር እንግዲህ ምሳሌ እንደማትሞት እርግጠኛ ነበርኩ። ምክንያቱም ምሳሌ ድራማውን አክተር ስለነበረች ምንም ልትሆን እንደማይገባት 100% ማንኛችንም እናውቃለን ብዬ አስባለሁ ማለት ነው። ግን ደግሞ ጤናዋ ተመልሶ ስላየን እጅግ በጣም ደስ ብሎናል። ቅድስት ከምሳሌ ጋር ተረት ታወራታለች። እንግዲህ ምሳሌ ይህም በጣም ደስ የሚል አየርና ጥሩ ነገር ነበር አስበሽዋል ትላለች ማለት ነው። ቡራና ዳጣዬ ጌት እየታየ በሚሄዱበት ማህሌትና ዝና እየተሯሯጡ ፊት ለፊት ሊደርሱባቸው ይሞክራሉ። እንግዲህ ቡራ እንደ ማንኛውም ሰው ሳይሆን ጀግና ነው። ማህሌት እንግዲህ በጣም በሚገርም ሁኔታ ከኤፍራታ ጋር ስታወራ እንግዲህ በቀለኛል ብሩኬ ይቅርታ ካደረገልኝ መመረስ ይችል ነበር እያለች ስታወራ የነበረውን አስታወሰች። የባሰ መጣብኝ፣ ዝና እኮ ምንም አይደለም ወሬ ብቻ ነው ትላለች። እንግዲህ ሞገስና አስወግደዋለሁ በማለት ብሩክ የማንም እንዲሆን አልፈለግም ከኔ ውጭ በማለት ያወሩትን እያስታወሰች ማህሌት እንግዲህ ራሷን ጥያቄ ላይ ያስገብታለች ማለት ነው። እዚህ ጋር ግን ዝና ጉረኛውና ማህሌቷ እየሰሩ ያሉ ስራ እያደቡ ጣዬ እንግዲህ ተንበጨበጨች ጉረኛው ዝነኛን ስላየች ማለት ነው።
ብሩኬ ምን ፈልጋችሁ ነው እየተከታተላችሁኝ ያላችሁት? በማለት ማህሌቷ አለሽ በረኪና ጠጥታለች ምናምን ሲባል ነበረ። ተርፈሻል ይላታል። ለምን ምን ጎሎብኝ በማለት ምላሷን ትዘረጋለች። አላስፈላጊ የሆነ ንግግር አትናገር ሲለው እንግዲህ ለምናገረውና ለማውራው ንግግር አንተ ልትመርጥልኝ ሳይሆን ራሴ ያውቃለሁ ሲለው አቅምም ባይኖርህ ልብ አለህ ሲል ዳጣዬ እንዳትጣሉ ትላለች። ከዚህ በኋላ ልታስፈራራኝም ሆነ ምንም ልታደርገኝ አትችልም። ለምትናገረው ንግግር ለከት ይኑርህ ይለዋል። ሚስቴን ስለቀማኸኝ ከሆነ ሲለው እንግዲህ ለምንም ሆነ ለምንም እንደማታመጣ አውቃለሁ። ምክንያቱም ለምናገረው ንግግር ሁሉንም ራሴ ስለማውቅ ይለዋል። ብሩኬ እንግዲህ ጀግና ነው እና ዝና ደግሞ የዓለማችን አንደኛው ጉረኛ ብለን ብንፈርጀው የተጋነን አይሆንም። ለምታወራው ነገር ለእኛ ምንም አይነት ቦታ የለውም እያለ እንግዲህ አንተ ስለምታወራው እኔ ምንም አውቀው የለም ምና ምን ፈልገህ ነው ከኔ ኋላ የምትከታተለኝ ይለዋል። የት እንደደበቃችኋት ብቻ ነው ማወቅ የምፈልገው ይለዋል። እንግዲህ በዚህ መካከል ቅድስቴ ብሩኬን እያወራችው የነበረውን ወሬ አስታወሰ። ብሩኬ ስለ ልጠይቀኝ አልፈልግም፣ ህግ ካወቅ በህግ አምላክ ከፊቴ ብቻ ጥፋ ይለዋል። እንግዲህ ብሩኬ ጀግናና ጀግና ብቻ እንግዲህ አይገልጸውም። እንደ ውሻ መጨፍ ከሆነ አላማ ጩህ እምፈራህ መስሎህ ከሆነ ተሳስተሃል ይለዋል። እንግዲህ ብሩኬ ከሚባለው በላይ ጀግና እንጂ ቀልደኛ አይደለም። ምክንያቱም በፊት ላይ እንትን የመሰለው የበታችነት ለልጁ ሲል ነው። ለልጁ ሲል ብዙ መስዋዕት ከፍሏል እና ብሩኬ በጣም በሚገርም ሁኔታ ዝና ደግሞ በስስ ካለ ድረስ አንድ ቀን ላጣሽ ይችላለሁ በሚል ፍርሃት ውስጥ የተሞላ ነው። ግን ብሞት ትሞታለሁ ስትለው አይ አልሞትም ማለት ስለዚህም ማለት አይደለም ያለ እንግዲህ በዚህም መካከል ዳጣዬ አትንካው ባትነካው ይሻልሃል፣ ፈንክቼ ነው ምጥልህ ትለዋለች ዳጣዬ። በዚህ መካከል እንግዲህ እንዴት ነው ሳይባል ቡራ በጅግ ብሎ ይዞ ፈንክቶ ጣለው። ይሄንን ጉረኛ አንተ ብቻ ማን ወንድና እጃለህ ያደረገህ? አሁን የድሮ ፍርሃቴ የለም። እስከ ዛሬ እኮ ለልጄና ለልጄ ብቻ ስል ነው። ዳጣ ደግሞ የብሩኬን ጀግንነት ስታይ ዘረፍ በማለት እንግዲህ አንፈራፍረው አላለችም። በጣም ደስ ሲል ዳጣ እንግዲህ ከሚባለው በላይ ደስታዋ ከአቅም በላይ ሆኗል። በዚህም መካከል የሚገርመው ነገር እንግዲህ ማህሌት በጥፊ ስትመታው ዝም ብሏት ነበረ። ለምሳሌ ሲል ያን አስታወሰች። ወደኋላ ዙራ ልካ ዝም ያለኝ ለምሳሌ ሲል ነው አይደል በማለት እንግዲህ ያን አስታወሰች። የምፈልገውን ነገር እስከማገኝ በጥፊ ብትመችም ዝም ነው የሚባለው ብሎ ምሳሌን እምቢያው አባዬ እንዴት በጥፊ ተመትቼ ዝም እላለሁ? እንዴት ተመተህ ዝም ትላለች? እኔ እኮ ማንም የማይችለኝ ጀግና አባትሽ ነኝ፣ ግን ደግሞ ለአንቺ ስል መስዋዕት መከፍለው እኔ ነኝ በማለት የሰጣትን እንግዲህ አስታወሰ። ወደኋላ ዘወር ብሎ እሷም እንግዲህ ማህሌት በጣም ደንግጣለች። እባክህ ተው እባክህ ትላለች። ሁሌ መጣልን አታስብ፣ መውደቅ እንዳለ ቀጥቅጬ እንዳልገልህ ሲለው ይሄንን ዝሆን እያለች እንግዲህ ዳጣዬ ከሚባለው በላይ አንተ በእኛ ህይወት ላይ ልታደርግ የምትሞክራቸው ነገሮች ሁሉ ጊዜ እንጂ ማንም አሸናፊ ይሆናል በጊዜው። ስለዚህ ግፍን ራስህ አስታውስ። እሷን እኮ ግፍ ሰርተህ ነው እንጂ አባረርካት በማለት እዚህ ጋር ደግሞ ወደዚች ዞሯል። ከህይወቴ ራቂ፣ አሁንም ነገም ዛሬም ራቂ፣ አለ በለዛ ባትርቂ ሞትሽን ጠብቂ ይላታል። ይሄን ያክል ካሰቃያቸው ይበቃሃል ቡራዬ ጀግና
ዳይ ወደ ቤታችን በማለት እንግዲህ ደስታዋን እያጣጣመች ዳጣ ትሄዳለች። ማህሌት ደግሞ እንደምንም ደጋግፋ ሊደግፋት ያለውን ሰውዬ መደገፍ ጀምራለች። ማህሌት በገዛ እንትኗ ዝና እንግዲህ ምራቁን ከመጥፋት ውጭ ያመጣው ነገር የለም። ወዴትና ወዴት ነው የሄዱት? ባቢ ሞትም አፈር ልሶ እንደሚመለስ ንገሪቱ ብቻ ይላል። በመጥፋት እንግዲህ ፉራውን የት ነበርክ ሲበጠብጥህ እንደ በሶ በጥብጦ ሲጥልህ ማለት ነው። አይ ጀግና ወይ ዝና፣ ጀግንነትህ በጉራ ብቻ ሆኖ አረፈ ማለት ነው። እንደ በሶ በጥብጥ አድርጎ ነው ያነሳው እኮ እነሱ በሄዱበት ሳይሆን መንገድ ቀይሰን እንሄድ ዝና በማለት እንግዲህ ዝናን የምትፈራውን ያክል አሁን ብርጎን እንድትፈራው ሆናለች። ማህሌት በገዛ አመሏ ማለት ነው። አመልሽን ብታስተካከይ እንደዚህ ባልሆንሽ እንግዲህ ጥሩ ባልሽ ነበረ። ግን ምሳሌ እንድትሞት ጠርሽም ጋርሽም ምንም ሳይሳካልሽ ከሁሉም ውጭ ሆነሽ ቁጭ ብለሻል። ሞገሴ ደግሞ ከሉላ ጋር እንግዲህ ባለበት ሀሳብና ጭንቀት ሆኖበታል። የሚያውቀው ታሪክ የለም ምን እንደተፈጠረ በምን ምክንያት እንደምትጨናነቅ ባላቅም ምን ሆነህ ነው ግን ስትለው ሉላ እንግዲህ ዳጣን እኮ ሳላገኛት ተመለስኩ ይላታል። ለምን በምን ምክንያት ሲል ከቡራ ጋር ነበር ይችላል እና ቡራንማ ይቅር በለው ያስበዋል። ለልጁ ሲል መስዋዕት የከፈለው ነው እኔን አሳልፎ የሰጠው። እኔ ደግሞ ደህና ነኝ አስበዋል። አሁንም አንተ ጋር ነኝ በማለት እንግዲህ ሞገስ ጋር ደውላ እባክህ እኔ ሞገስ ዛሬ ምስራች አለኝ ስትለው እንግዲህ በሚገርም ሁኔታ ቡራ እባክህ ዝናን ቅጥቅጥ አድርገው እንግዲህ ጣለው። የሚገርምህ ነገር እባክህ በወንድ ልጅ አምላክ ልቀቀኝ ተወኝ እስከሚል እኮ ነው ቅጥቅጥ ያደረገው እያለች እንግዲህ መደባደብ ብቻ እንግዲህ ቡራ ቅጥቅጥ አድርገው ጣለልህ ትላለች። በኋላ እደውልልሻለሁ በማለት ይዘጋል። እንግዲህ መቼ መመታት እንደሌለበት ራሱን ያስባል እንጂ ግን አንድ ቀን መመታት አይቀርም። ስለዚህ ውድ ሀገሬ ልጆች የሰው ዘር በሙሉ ሰላማችሁ ብዙ ትርፍ ይበል። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ለቤቴ አዲስ ከሆኑ ሰብስክራይብ አይርሱ። ቤተሰቦች ሰላማችሁ ብዙ ትርፍ ይበል። ሰላም ለሀገራችን፣ ሰላም ለሕዝባችን። ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ